ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ታህሳስ 3 2018 በኢትዮጵያ ዘመን አቆጣጠር ዲሰምበር 12 2025 በግሪጎሪያን ካሌንደር የጋት ዕለታዊ የዕለተ አርብ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አድርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ የጋት ሚዲያ ሜምበር ሁኑ፣ ጋት ሚዲያን በሱፐር ታንክስ ደግፉ። አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ። በዛሬው ያጫጭር መረጃዬ የመጀመሪያ የአማራ ፋኖ ህዝባዊ ድርጅት ከአማራ ብሔራዊ ክልላዊ መንግስት ጋር በደረሰው የሰላም ስምምነት መሰረት ዛሬም በቁጥር ከፍ ያሉ ታጣቂዎች ከነ የግልና የቡድን መሳሪያዎቻቸው ለሰሜን ጎንደር ዞን የአስተዳደርና ጸጥታ እና ለጀግናው መከላከያ ሰራዊታችን ወደ ሰላም ገብተዋል። ደባርቅ ላይ አቀባበል ተደርጎላቸዋል። በጋራ በስምምነቱ መሰረት መንግስትም አክብሮ እንደሚሰራ አሳውቋቸዋል። በተመሳሳይ ጎጃም ውስጥ ምስራቅ ጎጃም፣ ወሎ ስሪንቃ ወደ መርሳ እንደዛ እጃቸውን የሰጡበት ሁኔታ አለ። ስቲል ይሄ የአፋሃድ የሚባለው ነው። እንግዲህ ለስሙ በነገራችን ላይ እስክንድርም የቁም እስረኛ እንደሆነ ነው እየተነገረ ያለው፣ እየወጣ ያለው መረጃ ነው። ተጨባጭ ትራያንጉሌት ማድረግ ግን ይጠበቃል። ይሄ መረጃውን ያዙ። በተመሳሳይ የአማራ ፋኖ ብሔራዊ ኃይል የሚባለው አራት አደረጃጀት አለው ብያቸዋለሁ ከዚህ በፊት። በላይዝ የሚባለው የአማራ ፋኖ ብሔራዊ ኃይል በላይዝ የጎንደሩ ማለት ነው። ቴዎድሮስ እዝ ተብሎ የሚጠራው እነ ዘመነ ካሴ እና አስረስ ያሉበት የሚመሩት ነው። ምኒልክ እዝ የሚባለው የነ ምሬ ወዳጆ የሚመሩት ነው። አሳምነው እዝ የሚባለው የሸዋው ቶታሊ ሙሉ ለሙሉ ከስሟል። እነ ኢንጂነር ሲያስብ ሸዋ እና ኦልሞስት ሙሉ ለሙሉ ታጣቂ የሌለው ራሱም ከነ ዘመነ ጋር ተጠግቶ ያለበት ሁኔታ ነው ያለው። አፋባሃ የአማራ ፋኖ ብሔራዊ ኃይል እነ ዘመነ ካሴ የሚመሩት እንትን እያደረገ እየተወያየ ነው። ከህወሓት በኩል ጥብቅ የሆነ አቅጣጫ ተሰጥቶታል። የአመራር ሽግሽግ አድርጋችሁ በአስቸኳይ ያሳውቁን የሚለውን ተከትሎ ማለት ነው። ምኒልክ የነ ምሬ ወዳጆ የሚመሩት ምኒልክ እዝ የሚባለው የአመራር ሽግሽግ በሙሉ ሰርቶ ለህወሓት መላኩን አሳውቂያቸዋለሁ ከነ ዝርዝር የተመረጡትን ጨምሮ ማለት ነው። በተመሳሳይ እንግዲህ የራሱን ቴዎድሮስ እዝ ብሎ የሚጠራው የአማራ ፋኖ ብሔራዊ ኃይል የጎጃሙ ክንፍ ማለት ነው ውይይት እያደረገ ነው። በጋራ ውይይት እያደረገ ደግሞ በተመሳሳይ የተወሰነው ኃይል በራሱ ጊዜ የሚገለጽ ይሆናል። ጊዜው ሲደርስ የተወሰነው ኃይል ደግሞ በሰላም ለመግባት እየተደራደረ ነው ያለው ከመንግስት ጋር። አንዳንዶቹ ራሳችንን ችለን እንደ አማራ ፋኖ ብሔራዊ ኃይል በሚል ተደራድረን ንግባ የሚል ጥያቄ ያቀረባሉ። ኖ በተመሳሳይ የተለየ ሀሳብ እስከሌላችሁ ድረስ በአማራ ፋኖ ህዝባዊ ድርጅት በፈረመው ውስጥ ግቡ የሚል አለ። ኖ የራሳችን ደግሞ የምንጨምራቸው ነጥቦች አሉ የሚል አለ። ዞሮ ዞሮ ድርድር እየተካሄደ ነው ያለው። በጊዜው ፕሊስ ይህንን ያዙልኝ። እነማን ናቸው የተደራደሩ ያሉት? ምን ጠየቁ? እንደ ቅድመ መስፈርት ያስቀመጧቸው አሉ። አንደኛው ለእናንተ ነው ብላ ነግራቸው። አንደኛው ለምሳሌ እንዲፈቱ እንፈልጋለን ብለው ያስቀመጧቸው አሉ። ከሌ ይፈቱልን። የስልጣን ጥያቄ ጠይቀዋል። የገንዘብ ጥያቄ ጠይቀዋል። ወደ ውጭ እንድንወጣ መንግስት ያመቻችልን የሚል የጠየቋቸው አሉ። ከዛ ባለፈ አንዳንዶቹ በሰላም ብንገባም ጥበቃ ያስፈልገናል፣ በዚህ ለአማራ ህዝብ እንታገላለን ብለን ጫካ በቆየንባቸው ጊዜያት የተፈጸሙ ድርጊቶች አሉ። በነዛ ምክንያት ከተጠያቂነት ሙሉ ለሙሉ ይቅርታ እንደሚሰጠን የተጻፈ ይቅርታ ህጋዊ የሆነ ምንድን ነው ልክ እንደ አዋጅ ነገር ነው የሚፈልጉት እነሱን የጠየቁበት አለ። የተወሰነ እነዚህን ጠይቀዋል። ድርድር እየተካሄደ ነው። ማሮለስ
ባለኝ መረጃ ይህን ቀረጻ ወደ እናንተ ላድርግ እስከመጣ ባለኝ መረጃ በመግባባት ላይ የተደረሰበት ነው ያለው። በቅርቡ የምናየው ነው የሚሆነው ማለት ነው። በቀጣይ ማክሲመም በአንድ ሳምንት ውስጥ በዚህ ሂደት የምናየው ይሆናል። ሌላው እንግዲህ ወደ የአማራ ፋኖ ብሔራዊ ኃይል ስንል ሁለት ዊንግ አለው። በነገራችን ላይ መውጣት የሚፈልጉ ግን መግለጫ በጣም እዛ ውስጥ ያሉ እያጥላሉ ምናምን መግለጫ የሚሰጡ ኤኒዌይስ እዚህ ላይ ይህንን ላቁ። ለታሪክ ግን ይህንን ያዙ። ሌላው እንግዲህ ሜጀር ጀነራል ክንፈ ዳኘው አንድ ምንድን ነው የሚባለው አንድ እህታችን የምታዘጋጀው ባራህ ሳነበው እንዳልሰሳት ይቅርታ፣ ባራህ ሾው ይመስለኛል። በዛ ስሙን ነው የምላችሁ፣ ባራህ ሾው። እዛ ላይ እኛ ትግራይ እንደ ኤርትራ ነፃ መሆን አለባት፣ እንገነጠላለን፣ በቀላል መስዋዕትነት ነፃነታችን እናረጋግጣለን። አሁን በነገራችን ላይ አንዳንድ ጊዜ ይህንን የሚናገረው ሰው አጀንዳ እንኳን እንዲሆን የሚናገረው ሰው ቅቡልነት ያለው ደንቆሮ ያልሆነ ሌባ ያልሆነ ኢቭን ለትግራይ ፌስ የሚሆን ለትግራይ መልክ የሚሆን የሆነ ፖለቲከኛ ቢናገረው እውነቴን ነው። አሁን ይህንን ንግግር ደብረ ጽዮን ቢናገረው ወይ የሆነ የፖለቲካ ፓርቲ ሊቀመንበር ማለት እንደ ክንፈ ዳኘው እስከ አንገቱ ድረስ በሙስና ያልተዘ አገርን ቁልቁል ኢትዮጵያን ቁልቁል ባፍጢሞ ያደፋ አንድ ሌባ ይህን መናገር አልነበረበትም የሚል እምነት አለ። ዞሮ ዞሮ ለጦርነት እንዘጋጅ፣ በቀላል መስዋዕትነት እንደ ኤርትራ ሀገር እንሆናለን አጀንዳ ለመሆን ነው። ኢሬሌቫንት ነው በነገራችን ላይ። ልሁን ከተባለም በነገራችን ላይ ውጊያ የሚያስፈልገው አይደለም። ከዚህ በፊትም በተደጋጋሚ ተጠቅሷል እኮ መስፈርቱን ማሟላት እና ይሄ ታሪክን ማበላሸት። የትግራይ ህዝብ ትግራይ የምትጠበው ነው። የትግራይ ህዝብ ጥሮ ግሮ ከትናንት እስከ ዛሬ በመጪው ጊዜም ይሄ ለፖለቲካል ኮሬክትነስ የምናገረው አይደለም። ታታሪ ህዝብ ነው። ሰራተኛ ህዝብ ነው። ለኢትዮጵያዊነት ዋጋ ያከፈለ ህዝብ ነው። ነገር ግን በጣም ብዙ ቆሞ ቀሮች እኔ የ1950 1960 ፖለቲከኞች ለምን ከዘመኑ ጋር መለወጥ እንደማይፈልጉ ለምን ዘመኑ የደረሰበትን ሁኔታ ማንበብ እንደማይፈልጉ ነው እኔ ግራ የሚገባኝ። አናሎግ ናቸው፣ እዛው ቁመዋል። የሆነ የማርክስ ሌኒን ማርክስ እሱን አንብበዋል። ኢትዮጵያን ልንገነጠል ነው ሲባል የሆነ ፓኒክ የምናደርገው ነገር አለ ብለው ያስባሉ። ያንን እንደ ማንገራገሪያ እንደ አጀንዳ ይወስዳሉ። ትክክል አይደለም። የእውነት ግምገማ ያስፈልጋል። አገርነት እንዴት ነው አገር የሚኮነው? ምንድነው ትግራይ አገር ብትሆን የሚገኘው ጥቅም? እኔ አሁን እንዲሁ ሩቅ አልሄድም። ሁለተኛ 4 ኪሎ ባንዳ ያለም እኮ አሁን ከኢትዮጵያውያን ናቸው ያሉት። መሪው ኢትዮጵያዊ እኮ ነው። ለዛውም ታላቅ ህልም ታላቅ ራዕይ ያለው ታላቅ መሪ እኮ ነው ያለው። አይ በቃ ዲፋክቶ ሆኜ አሁን ባለው ዝም ብዬ በቃ ልክ እንደ ሶማሌላንድ ጋር ሆኜ ቀጥላለሁ ምናምን። የሶማሌላንድ አድቫንቴጅን አንርሳው እንጂ ሶማሌላንድ እኮ ከምንም በላይ ያለውን እድል አንርሳ። ይሄን ለማድረግ ደግሞ በነገራችን ላይ ውስጣዊ ቅቡልነት ያስፈልገዋል ራሱ በትግራይ ፖለቲካ ውስጥ። ትናንት ህወሓትን ብቻ እንኳ ብናይ ቨሪብሎች አሉ። ህወሓትን እንደ ህወሓት ስንተነትን ራሱን ብለን ደብረጽዮን ፈትለ ወርቅ ምናምን ዓለም ገብረዋህድ ምናምን ከምንል ህወሓት እንደ ርዕዮተ ዓለም ያረጀ ኦልድ ፋሽን እንዲሆን አብዮታዊ ዲሞክራሲ የሚባል ነው። እሱ ሊተገበር አይችልም፣ የወደቀ ነው ብለን የተነሳ ነው። እኔ አይደለሁም ያልኩት። ኦብቪየስሊ የወደቀ ነው። የወደቀ እንደሆነ እነሱም ያውቁታል። የጥልቅ ጥልቅ ወዘተረፈ ሲሉ ነው የኖሩ። ህወሓት እንደ ፓርቲ ይታደስ ወይ? ማን ይምራው? ሪፎርም ነው የሚያስፈልገው? ጠንክሯል ወይ? የወደቀ ርዕዮተ ዓለም ተከትሎ ለዚህን ያህል ጦርነት መከፈት ምክንያቱ ነው አለ የሚሉት ደጋፊዎቹ፣ ቀለም የሚሰፈርላቸው ራሱ እንተነትናለን የሚሉት ሁሉ ህወሓት ደክሟል፣ በታሪኩ እንዲህ አይነት ደካማ አመራር ገጥሞት አያውቅም እያሉ ነው። ራሱ በህወሓት ውስጥም ስለ ህወሓት ያለው አመለካከት በጣም ጉራማይሌ ነው።
ህወሓት ደግሞ ታጣቂውን እንዴት ነው የሚያየው? አንዳንዶቹ ኖ ዲዲአር ይተግበር ዓለም አቀፉ ማህበረሰብም ስለሚያግዘን የፕሪቶሪያ ስምምነት አካልም ስለሆነ የፌዴራል መንግስትም ሪሶርስ አሎኬት ስለሚያደርግ ከምንም በላይ ግን ይሄን ያህል ታጣቂ ይዘን ጀርባችን ይጎብጣል፣ ለትግራይ ህዝብ ልማት ብልጽግና ስራ ልንሰራ አንችልም፣ ሲቪል ሰርቪሱን ነው የምናቀጭጨው። ከባድ ፈተና ውስጥ ነው የገጠመን። ይህንን ታጣቂ ከጀርባቸው ያሰለፉ የፖለቲካው ሚሊተሪ የምንላቸው ጄኔራል ነኝ ምናምን ሜጀር ጄኔራል የሚሉ ያምቻ ጋብቻ በአካባቢ የተሳሰሩ ሰዎች የሲቪል ፖለቲከኛውን ውሳኔ እንዳይተገበር እያደረጉ ነው። መፈንቅለ መንግስት እያደረጉ ነው። መጀመሪያ በባዶ እጅ ነው ያሰለፉት። በባለፈው ሞርታርና ድሽቃ ነው አስይዘው የመጡት። ቀጣይ ሶስተኛ ሲመጡ መዝግቡልኝ መድፍና ታንክ ይዘው ነው የሚመጡት። አርፒጂ ምናምን ይዘው ነው የሚመጡት። ግድያ ይጀምራሉ። ኤንዌይስ ይህ አያስፈልግም የሚል አለ። ሚሊተሪውን በተመለከተ ጉራማይሌ ነው። መንግስቱን የትግራይ ጊዜያዊ መንግስት ምን መምሰል አለበት? አንዳንዶቹ ሙሉ ለሙሉ ህወሓት ይቆጣጠሩ የሚሉ አሉ እነ ፈትለወርቅ። ሌላው ደግሞ ኖ አካታችን እናርገው። በጣም ብዙ የፖለቲካ አመለካከት እየተፈጠረ ነው ትግራይ ውስጥ። እሱን ኢንክሉሲቭ ይሁን አካታች ይሁን የሚሉ አሉ። ሌላው ከመንግስት ጋር ከፌዴራል መንግስት ጋር ያለን አስተላለፍ ምን ይምሰል? ከኤርትራ ጋር፣ ከሱዳን ጋር፣ ከግብፅ ጋር፣ ከዓለም አቀፍ ተቋማት ጋር እንዴት እናግኛቸው? እንዴት እንገናኝ? ይህ ሁሉ ባለበት አንድ ሌባ አንድ ጀዝባ ሰው ይነሳና ለነፃነታችን ቆርጠን እንነሳ ይላል። ወል እና የሚደነግጥ ሰው የለም። እኔ አሁን ለሁሉም በትጥቅ ትግል ታግለን እንደዚህ ነፃ እንሆናለን። ኖ ዘመኑን ዋጁ። አዲስ የወይን ጠጅ ኑራችሁ። አዲሱን የወይን ጠጅም አዲስ አስተሳሰብ ነው። አዲሱ አስተሳሰብ ለአዲሱ ትውልድ ይሁን። አሮጌ አስተሳሰብ ለአዲሱ ትውልድ እንጭናለን ብትሉ ማይሆን ነው። አዲስ የወይን ጠጅ ባሮጌ ቆማዳ ይሁንባችሁ። ለስ እንዲሁ እንደምን ኦልድ ዋይን ዊዝ ኦልድ ቦትል አልፏል። እሱ ያንን ነው እየሞከራችሁ ያላችሁት። አንዳንዶች ኦልድ ዋይን ዊዝ ኒው ቦትል የሚሞክሯሉ። ኖ ሌስ ሃቭ ኒው ዋይን ዊዝ ኒው ቦትል ነው። ይሄ ነው የሚያዋጣን እያልኩ ነው። እውነታው እሱ ስለሆነ በዚህ ሂደት ራሱ በትግራይ ክልል ውስጥ የሚንቀሳቀሱ 6 ክልላዊ የፖለቲካ ፓርቲዎች አንደኛው ውድብ ወለዶ ትግራይ ወለዶ የትግራይ ጀነሬሽን ፓርቲ የሚባለው፣ ሁለተኛው አረና ትግራይ ለዲሞክራሲያዊ ሉዓላዊነት አረና፣ ሶስተኛ ብሔራዊ ባይቶ አባይ ትግራይ ይሄ ታላቋ ትግራይ የሚባለው ማለት ነው። ናሽናል ኮንግረስ ኦፍ ግሬት ትግራይ ባይቶና ሶስተኛው ነው። አራተኛ ደግሞ የሰባ አንድርታ ትንሳኤ ሰባ አንድርታ የሚባለው እሱ በተመሳሳይ የትግራይ ነፃነት ፓርቲ ትግራይ ኢንዲፔንደንት ፓርቲ ውናት የሚባለው ማለት ነው። ውድብ ናጽነት ትግራይ እና ሳልሳይ ወያኔ ትግራይ ሳልሳይ ወያኔ የሚባለው እነዚህ የጉባኤ ብሔራዊ ዘተ አመልክቱ ካብ ውድባት ፖለቲካ ትግራይ ዘተዋሃበ ሀበራዊ መግለጫ ይሄ የጋራ መግለጫ በሚል በጥቅሉ ሲጠቀለል ታጣቂዎቹን ከጀርባው አሰልፎ በጉልበት የትግራይ ህዝብን ረግጦ ለመግዛት ያሰበው ህወሓት ለይስሙላ የጠራው የክልላዊ ብሔራዊ ውይይት ውጤት አልባ ጉንጭ አልፋ ነው። ከማጀብ ከማስመሰል ከማደናገር ይልቅ ከማደናገር በመውጣት ትክክል የሆነ የትግራይ ህዝብን ፍላጎት የሚያካትት ጥቅም ከግምት ውስጥ ያስገባ ብሔራዊ ምክክር ክልላዊ ምክክር ይደረግ። የትግራይ ህዝብ እርስ በርስ አልተጣላም። ውይይት መደረግ ያለበት በፖለቲካ ፓርቲዎች መካከል ነው። እኛ በፖለቲካ ፓርቲዎች መካከል ተነጋግረን የተስማማንበትንም የተለያየንበትንም ወደ ህዝቡ እንውሰድለት። ታጣቂውን ከጀርባ አሰልፎ ጠቅላይነት ትክክል አይደለም። የፖለቲካ ኃይሎች አልተካተቱም። የጋራ መግባባት ላይ አልደረስንም። በዚህ ምክንያት ፍሬያማ ውይይት መደረግ አልቻለም። የካድሬዎችን ውይይት የትግራይ ህዝብ የትግራይ የፖለቲካ ፍላጎት የተንጸባረቀበት ለማስመሰል የሚደረገው ማጭበርበር ውጤት አያመጣም። ውይይቱ በትግራይ ክልል ፖለቲካ ኃይሎች መካከል ይሁን። ተሳትፏችንም አመለካከታችን የትግራይ ህዝብን ማዕከል ብቻ አድርገን ይሁን። የውጭ ኃይሎችን እንግዲህ የውጭ ኃይሎች ሲባል ምን ማለት ነው የሚለው በደንብ የተገለጸ ስላልሆነ ሻዕቢያ ለማለት ነው፣ የፌዴራል መንግስት ለማለት ነው፣ ምን ማለት ነው ግልጽ አይደለም።
ዞሮ ዞሮ የይስሙላ ተሳትፎ አስፈላጊ አይደለም በሚል ይወጣል። ሰው ራሱ በትግራይ የፖለቲካ ኃይሎች መካከል ተመሳሳይ አቋም የለም። የፖለቲካ ፓርቲዎች እየተቀፈቀፉ ነው ያሉት። ልክ እንደ ዳንቴል እየተበተነ ነው ያለው። ህወሓት አሁን በራሱ የፖለቲካ ቁመና ሆኖ አይደለም የቆመው። ህወሓት ዛሬ ደብረጽዮን አቅም ስላለው ፈትለወርቅ አቅም ስላለው አይደለም። ሪሶርስ ይዟል፣ ገንዘብ ይዟል፣ ተደራጅቷል። ከፖለቲካ ድርጅትነት አልፎ የህልውና የመኖርና ያለመኖር ጉዳይ፣ የስልጣን የሞት የሽረት ጉዳይ ሆኖ ተደራጅቷል። ህወሓት መዋቅር ይዟል፣ ገንዘብ ይዟል፣ በህገ ወጥ ንግድ ላይ ተሰማርቷል። ሂውማን ትራፊኪንግ ላይ በደንብ ይሰራል። አሁን የቁም እንስሳት ንግድ ውስጥም ገብተዋል። በሽሬ በኩል የቁም እንስሳ እየነገደ ነው ወደ ሱዳን። ከዚህ በፊት በሁመራ በኩል ይሰሩ የነበረውን አሁን በሽሬ በኩል እየሰሩ ያሉበት ሁኔታ አለ። በኤርትራ በኩል አድርገው ማለት ነው። የሰው ዝውውር ላይ በከፍተኛ ሁኔታ እየተሳተፉ ነው። ወታደሮችን፣ የትግራይ ወጣቶችን ኢትዮጵያውያንን እያከራየ ነው ያለው። በጦርነት እያሳተፈ ነው ያለው። አንዳንድ የሚሰሙ መረጃዎች አሉ። እነሱን ደግሞ የበለጠ ኃላፊነት መውሰድ አለብን። ለንግግሬ ትራያንጉሌት አድርጌ ወደ እናንተ ማድረስ ይሆናል። ይሄ በዚህ እንዳለ እንግዲህ ዛሬ 25ኛ ዓመት የአልጀርስ ስምምነት እየተከበረ ነው። እንደምታስታውሱት ታህሳስ 3 1993 ዓመተ ምህረት በአልጄሪያ ዋና ከተማ አልጀርስ ነበር የተፈረመው። ቡቶፍሊካ ያፈራረመው ማለት ነው። እንግዲህ ቡቶፍሊካ ፕሬዝዳንት ሆኖ ይህንን የአልጀርስ ስምምነትን ከማፈራረሙ በፊት በትግሉ ወቅት በኤርትራ አብዱልአዚዝ ቡቶፍሊካ ማለት ነው በነፃነት ትግል ወቅት የአልጄሪያ የውጭ ጉዳይ ሚኒስትር ነው የነበረው። ለህወሓትም ለሻቢያም ፓስፖርት ይሰጥ የነበረ። ቀደም ብሎ ኢሃፓ አንዱ ቤዙ አልጄሪያ አልጀርስ ነበረ። ኢትዮጵያን ለማፈራረስ እዚህ በአረብ ሊግ በኩል ከኢራቅም ከሶሪያ የሚመጣ የነበረውን ድጋፍ ወታደራዊ ስልጠና ይሰጥ የነበረ ዘንድ ኢትዮጵያ ከቀይ ባህር እንድትነጠል ሲሰራ የነበረ ማለት ነው። ልክ ከግብጾች ጋር በዋናነት በመተባበር እንግዲህ ይሄ ጦርነት ከመጣ በኋላ ታህሳስ 3 1993 ልክ የዛሬ 25 ዓመት በአልጄሪያ ዋና ከተማ አልጀርስ መለስ ዜናዊ ኢሳያስ አፈወርቂ በመሆን የተፈራረሙበት ነው። እዛ ስምምነት ላይ አንደኛ የኢትዮጵያ ጥቅምን የሚወክሉ ኢትዮጵያውያን በሌሉበት ልክ እንደሆነ እንደ ንግድ የውጭ ጠበቆች የተቀጠሩበት በኋላ ላይ ስምምነቱ ይሄ የአልጀርስ ስምምነት ኦልሬዲ ተኩስ ማቆም የድንበር ስምምነት እንዲተገበር እንሰራለን ይተገበራል የሚል ሞሮለስ የቦርደር ዲማርኬሽን በኋላ ላይ ሄግ ላይ ይሆናል ምናምን ብሎ ያስቀመጠው ነው። በዚህ ስምምነት መሰረት ነው ወደ ቦርደር ዲማርኬሽንም ወደ ኢኢቢሲ የሚባለው ኢትዮ ኤርትራ ቦርደር ኮሚሽን የተገባው። ዞሮ ዞሮ 6 ገጽ ያለው አጠቃላይ አንቀጾቹ 6 አንቀጽ ያለው ነው። አንደኛው አንቀጽ 1 ምናልባት ያው ቸክ ብታደርጉት ደስ ይለኛል። the government of the state of Eritrea and the government of the Federal Democratic Republic of Ethiopia the parties በሚል አርቲክል 1 ተኩስ ማቆም the parties permanently terminate military hostilities between themselves አርቲክል 2 በ1949 የጄኔቫ ስምምነት መሰረት የሰብአዊ መብትን በማክበር እስረኛ መለዋወጥ ድጋፍ ማድረግ የሚል ነው። አንቀጽ 3 ደግሞ የኢንቨስቲጌሽን ማን ነው ያን የመጀመሪያውን ትንኮሳ ያፈጠረው ማን ነው የሚለውን የሚያጣራ ኮሚቴ ይቋቋማል ነው የሚለው። አራተኛው ላይ ደግሞ በዛ መሰረት የድንበርን በተመለከተ የሚፈታ የሚያጠና ይቋቋማል ይላል። ዞሮ ዞሮ እንዳልኳችሁ this agreement shall into force on the date of signature ይላል። the parties authorize the Secretary General of the OAU to register the agreement with the Secretariat of the United Nations in accordance with Article 102 1 of the Charter of the United Nations ይላል። then
at Algeria on the 12th day of December 2000 in duplicate in the English language ብሎ ዛሬ ዲሰምበር 12 25 ወይ ታህሳስ 3 1993 መደረጉ ይታወሳል። ዛሬ 25ኛ ዓመቱ እየተከበረ እየታወሰ ነው። ይህን ተከትሎ ጉተሬዝ ይህንን የአልጀርስ ስምምነትን መሰረት አድርጎ ኢትዮጵያና ኤርትራ ወደ አልጀርስ ስምምነት በዛ መሰረት ለዘላቂ ሰላም መጣር አለባቸው። ከአልጀርስ ስምምነት ባሻገር ከ8 ዓመት በፊት ሁለቱ ሀገራት የተገበሩትን የጋራ ንግድ፣ የጋራ ድንበር መክፈት ወይ በሌላ መልኩ የጅዳ ዲክላሬሽን መተግበር አለባቸው ማለት ነው። ሌላ እኮ ነገር የለው። ድንበር መክፈት አለባቸው በጋራ የአልጀርስ ስምምነትን ጅዳ ዲክላሬሽን እኮ አፕሩቭ ያደርገዋል፣ ይቀበላል። ነገር ግን ስፔሻል ኢኮኖሚክ ዞን ይቋቋማል፣ በጋራ አብረን እንሰራለን ይላል። ባለ 5 ነጥብ ስምምነትም አለ። ያን ባለ 5 ይቅርብን፣ ኢትዮጵያ ችግር የለውም፣ እንስማማ እና ለዘላቂ ጉርብትና እንሂድ ነው ውይይቱ። እና አንዳንዶቹ እንደ አልጀርስ ስምምነትን ከተቀበልን እኮ ምናምን ነው፣ በጋራ እንሁን፣ ሚሊኒየም አዳራሽ እኔና ኢሱ ስንደመር ኢትዮጵያ ሰምን ታገኛለች ተብሎ ራሱ ኢሳያስ ባለበት ያጨበጨበበት ሁኔታ ነው ያለው። ይሄ ማት ዲቴል አውቆ ለተኛ ሰው ችግር የለውም። ለተከፋይ፣ ለባንዳ፣ ለባዕዳን ተለላቂ የፈለገው ወርቅ ብታነጥፍለት ፋንድያ ነው የሚል እንዳለው ያ ነው የሚሆነው። እውነታው በባለፈው ክቡር ጠቅላይ ሚኒስትሩ በፓርላማ ባረጉት መሰረት ኤርትራ ሀገር ትሁን ብለዋል። መጣበታሉ አሁን ሀገር ትሁን የሚለው አንደኛ ታጣቂዎችን ማስታጠቅ ታቁም፣ የስቶፕ አርሚንግ ሪቨልስ የሚባለው ታጣቂዎችን ማስታጠቅ ይቁም። ሁለተኛ የህገ ወጥ የጦር መሳሪያ ይሄ ስመግል ማድረግ። አሁን ለአማራ ፋኖ ህዝባዊ ድርጅት ሲያስታጥቁ የነበሩ ኤርትራውያን ናቸው። ለነዘመነ ለአማራ ፋኖ ብሔራዊ ኃይል ትጥቅ ተተኳሽ ፓስፖርት ሁሉ ተሰጧቸዋል። በተወሰኑ አመራሮች የኤርትራ ፓስፖርት ተሰጧቸዋል። ያገናኛቸዋል ከግብፃውያን እና ከሌሎች ኢንተረስት አለን ኢትዮጵያን ለማተራመስ ከሚሉ ኃይሎች ጋር ያገናኟቸዋል። ኦነግ ሸኔና የአማራ ፋኖ ብሔራዊ ኃይል አብረው ሊሰሩ መግለጫ እየጻፉ ስናጋልጣቸው ነው የተውት። አብረው እየሰሩ ነው። ይህንን ያሸማገለው ሻዕቢያ ነው። ግን የአማራ ፋኖ ብሔራዊ ኃይል እነዘመነ ወገኖቻችን ወደ አዲስ አበባ እንዳይገቡ ተደረጉ፣ ወለጋ ተፈናቀሉ፣ መተከል እንዲሆኑ ወዘተረፈ ብለው ነው ትግል ጀመርን ያሉ። ግራውንድ ሪያሊቲው ግን ሲያፈናቅሉ ሲገድሉ የሚውሉት አሁን አብረው እና ስቶፕ ዊፕን ስመግሊንግ፣ ጥይት አታስተላልፉ፣ ነገ ጥይት ስናስተላልፍ ነበር ይላሉ። ነገ ወንድሞቻችን የሄዱበት መንገድ ስተት መሆኑን አውቀው መመለሳቸው አይቀርም። ይሄን ይናገራሉ። አላውቅ ብለን አይደለም ብለው ነበር ክቡር ጠቅላይ ሚኒስትሩ። አሁን የአማራ ፋኖ ህዝባዊ ድርጅት ከአማራ ብሔራዊ ክልላዊ መንግስት ጋር የፈረመውን የሰላም ስምምነት ተከትሎ የገቡ ወንድሞቻችን በዝርዝር እያቀረቡት ያለው ነገር በጣም የሚያስደነግጥ ነው። በጣም የሻዕቢያ እና የህወሓት ጥምረት በአማራ ክልልን ለማተራመስ፣ አማራ ክልልን አተራምሶ ደግሞ ኢትዮጵያን ለመበተን ማለት ነው። ሌላው ኢንድ ሂውማን ትራፊኪንግ ኖ ህገወጥ የሰዎች ዝውውር እና ህገወጥ ንግድ አቁሙ ብለው ነበር። እንዳልኳችሁ ቅድም በሽሬ በኩል የህገወጥ የእንስሳት የቁም ንግድ ወደ ሱዳን ወደ ፖርት ሱዳን የመላክ አንድ፣ ህገወጥ የወርቅ ዝውውር አዲያቦ የሚባለው ጋር የሻዕቢያ ጀነራሎች አብረው ከህወሓት ጀነራሎች ጋር ሆነው ወርቅ ይነግዳሉ የሚባለው ይሄ የወጣው ወርቅ በዚህ መሰረት የጦር መሳሪያ እንሰጣቸዋለን። የወታደር ለሱዳን አርሚ ፎርስ የሚደረገው የታጣቂን በኤርትራ በኩል ነው በኦማሃጅር በኩል እየተደረገ ያላለ ስቶፕ የገንዘብ ህትመት ፎርጅድ ብር እየታተመ ፎርጅድ ብር የታተመው ብር ምንጩ ሲጠና አስመራ ነው እየሆነ ፎርጅድ መድኃኒት፣ ህገወጥ መድኃኒቶች፣ የእጽ ዝውውርም ጀምረዋል። በተመሳሳይ ይህንን ኢትዮጵያ ውስጥ የጥቁር ገበያ ማለት የገንዘብ የመግዛት አቅምን በነፃ ማርኬት የወሰነው ይሁን መባሉን ተከትሎ ቀደም ብሎ አሜሪካ ያደራጇቸው ህገ ወጥ የገንዘብ አስተላላፊዎችን ተጠቅሞ የተሻለ ገንዘብ በመክፈል ለምሳሌ ባንክ ላይ 50 ብር ከነበረ 60 ብር ወይ 70 ብር ያደርጋሉ። ባንክ ላይ
50 ብር ከነበረ 160 እያደረጉ ዘንድ ብሩን ደግሞ ከየት ይገኛል? እዚሁ ያሉ ባዕዳን አለ። በሀገሩ ላይ የሚሰራው ንግድ አንዱ ግድ የማይሰጠው ሁለት ተባባሪ የሆነ ቤቲንግ የሚባለው አለ። በጣም በጆንያ ገንዘብ ይሰበሰብበት የነበረ የአቋማሪ ድርጅት እሱ ሲዘጋ ብዙ ነገር ነው። ህገ ወጥ የሰዎች አስተላላፊዎች 500 ሺህ ብር ክፈል፣ ካናዳ የስራ ዕድል ወዘተረፈ ህገ ወጥ ዘራፊዎችን ኢዝሊ ካሽ የሚሰሩትን የፒራሚድ ማርኬት የሚከተሉትን እነሱን እየቆለፈ በመጣ ቁጥር መንግስት ሙሉ ለሙሉ የውጭ ገንዘብ ባንክ ላይ ባለው ይመነዘራል ልላቸው አልችልም፣ ሊሆን አይችልም። ግን ልዩነቱ እየጠበበ ነው የሚመጣው። ለምን? ለምሳሌ አቋማሪ አርሰናል ከከሌ ጋር እንዲያሸንፋል ብለህ ትገባለህ። 10 ብር ታገኛለህ፣ አንተ ይሄን ያህል ታገኛለህ። ቄሱም ሸኩም ተማሪውም መምሩም ምኑም ሁሉም ተሰልፎ ገንዘቡን ይከፍላል። ያ ሲሰበሰብ ቅዳሜና እሑድ በትንሹ 700-800 ሚሊዮን ገንዘብ ነው የሚዞረው። ይህ 700-800 ሚሊዮን ገንዘብ በገንዘብ አይደለም የሚሰበስቡ የሚያስቀምጡት፣ ወደ ውጭ ምንዛሪ ይቀየራል፣ ይሸሻል። እነዚህ አቋማሪዎች ጀርባ ማን ያለው ማየት ያስፈልጋል። እዚህ ላይ መንግስት በደንብ እየሰራበት ስለሆነ የድንበር ንግዱ የሐሽሹ የኮንትሮባንዱ እሱ ሲዘጋ ዙሮ ይህንን ህገወጥ የገንዘብ ዝውውር ህገወጥ የወረቀት ህትመት ዶላርን ጨምሮ ብርን ያትማሉ፣ ዶላር ያትማሉ። ዛላምበሳ ብትሄዱ በናቅፋ ግብይት አለ ማለት ከህጋዊ በህግ እንነጋገር ሲባል እሱን አለመፍቀድ አለ ዘንድ በተመሳሳይ አሁን ቅድም ያልኳችሁ የብላክ ማርኬቱ ላይ የመሳተፉ ጉዳይ እሱን አቁሙ። መንግስቱ ነው ይህን መንግስት ካረጋችሁ ሰጥቶ በመቀበል መርህ ውጤት ለማምጣት ለመደራደር ዝግጁ ነኝ ብለው ነበር ክቡር ጠቅላይ ሚኒስትሩ። አሊያ እኔ አስመራ ብሄድ ወይ የሆነ ሰንበዲ በአዲስ አበባ የሚመጣ ውጤት አይኖረውም፣ ባሌ ብሄድ ብዙ የምሰራበት ስራ አለ ብለው ነበር። እንግዲህ ኤርትራ እንዳልኳችሁ ከነዚህ 6ቱን ነጥብ ስተዙ በተለይ የኢትዮጵያ መንግስት በቅርቡ ከአማራ ፋኖ ህዝባዊ ድርጅት ጋር ድርድር ውስጥ መግባቱ ኢትዮጵያን እናተራምስበታለን ያሏቸው እጆች እየተቆረጡ ሲመጡ በዚህ የጥፋት እጆቹን በመቁረጥ ሂደት ኢጋድ ተሳትፏል። ኢጋድ የተሳተፈው በቀጠናው በአባል ሀገራት መካከል የኢጋድ ዓላማ ሌላ ምንም አይደለም፣ ቀጠናዊ ውህደትን ማምጣት፣ ለቀጠናው ችግሮች ቀጠናዊ መፍትሄን መፈለግ ነው። በዚህ የማደራደር ሂደት ውስጥ ኢጋድ በዋናነት ኬንያም በነበረው ድርድር ሌላም እዚህ ዳውንትን በነበረው ድርድር በኋላም ሰላም ስምምነት በማፈራረም አፍሪካ ህብረትም በተገኘበት በዛ ደስተኛ አልነበሩ። ከዛ ባለፈው ሁለተኛው ኢጋድ ደስተኛ ያላደረጋቸው ኢጋድ ማሪታይም ፖሊሲ አውጥቷል። የቀጠናው ኢንተርገቨርንመንታል ኦቶሪቲ ኦን ዲቨሎፕመንት የ2060 የማሪታይም ፖሊሲ ሲያወጣ የቀጠናው ሰላም ሲያወጣ በዚህ በማሪታይም ፖሊሲ ውስጥ ኢትዮጵያን አካቷታል። ኤርትራ ደግሞ ምን አለች? እንዴ ኢትዮጵያ የምትባለው እኮ የባህር ጠረፍ የላትም ለምንድን ነው የማታወጧት የሚል በተደጋጋሚ ሲጠይቁ ነበር። ኢጋድም እንዲያወግዝ የኢትዮጵያ የቀይ ባህር ጥያቄዋን አውግዝ የሚል ተደጋጋሚ ጥያቄ ሲያቀርቡ ነበር። ኢጋድም እንደ ሰላም በቀይ ባህር ቀጠና ሰላም እንዲሰፍን በሚደረገው ጥረት ኢትዮጵያ በቀይ ባህር ላይ ኢንጌጅመንት ቢኖራት የሚል አስተያየት ሰጥቷል። እንደ ተቋም ነው ይህን አስተያየት የሰጠው። ዶክተር ወርቅነህ ገበየሁ ኢትዮጵያዊ ስለሆነ ወይም ምክትል ሴክሬታሪያቱ የሂርሸበሌ ግዛት የሶማሊያ ግዛት ስለሆነ እንደዛ አይደለም። ይህን ተከትሎ በተለይ በዋናነት ከአፋሕድ ጋር ሰላም ስምምነት ሲፈራረም ሰላም እንዲመጣ ኢጋድ ከፍተኛ ኃላፊነት ይህንን ሲያውቁ ጅቡቲ፣ ኢትዮጵያ፣ ኬንያ፣ ሶማሊያ፣ ደቡብ ሱዳን፣ ኡጋንዳ እና ራሷ ኤርትራ አባል ከሆነችበት በመስራችነት ከተሳተፈችበት ከዚህ ቀጠናዊ የትስስር ተቋም ለቃ መውጣቷን በዛሬው ዕለት አሳውቀዋል። የውጭ ጉዳይ ሚኒስትሩ የጻፈውን ምናልባት የማነ ገብረ መስቀል ባጋራው ፕሬስ ሪሊዝ ኤርትራ ሃዝ ዊዝድሮውን ከዚህ በፊትም ወጣው ነበር። በነገራችን ላይ 2007 ወጣው ነበር። ወጣው ቆዩ። በ2023 ከ16
ያ ከ16 ዓመት በኋላ ነው የተመለሱት እና ምን ይላሉ? ኤርትራ ሃዝ ፎርማሊ ኢንፎርምድ ዘ ኢጋድ ሴክሬታሪ ጀነራል ኦፍ ዲሲሽን ቱ ዊዝድሮ ፍሮም ዘ ኦርጋናይዜሽን በመደበኛ አሳውቀናል ወጥተናል ይልና ኤርትራ ዲሲሽን ስቴምስ ፍሮም ለዚህ ውሳኔ የደረስንበት አንደኛ በ1993 ሲመሰረት መስራችና ከፍተኛ ሚና ተጫውተናል ለቀጠናው ሪጂናል ፒስ ኤንድ ስቴቢሊቲ ዴርባይ ፔቪንግ ዘ ግራውንድ ፎር ቪያብል ሪጂናል ኢኮኖሚ ለቀጠናው ሰላምና ኢኮኖሚያዊ ውህደት አስቀድሜ ያልኳቸው ይህንን ያደረገው ጅቡቲ ውስጥ ችግር ሲፈጠር ይጠይቃል። የሶማሊያን ሰላም ለመፍታት ይሞክራል፣ እየተደረገ ነው። ነገር ግን ይላል አንፎርቹኔትሊ ኦቨር ታይም ኤንድ ስፔሻሊ ሲንስ 2005 ከ1998 በኢትዮጵያ ዘመን አቆጣጠር ጀምሮ ኢጋድ የሆነን ፍላጎት የሆነን የአንድን አገር ፍላጎት ነው። ኢጋድ ሃዝ ኖት ኦንሊ ፌልድ ቱ ሚት አስፓይሬሽን የቀጠናውን የዚህ የሀገራትን ፍላጎት ማሟላት አለመቻል ብቻም ሳይሆን መጫን የአጌንስት ታርጌትን ሜምበር ስቴት በተለይ ኤርትራ ላይ ጫና ሲፈጥር ነው የቆየ ይላል። በዚህ ምክንያት በ2007 ወጥተን ነበረ ይላሉ። ከዛስ በ2023 እንዳልኳችሁ ጆይን አረግን መልሰን። ነገር ግን አሁንም ኢጋድ ከቀደመው አሁንም ከመጫን አሁንም የሆኑ ቡድኖችን በቃ የኢትዮጵያን ኢንተረስት ነው እያራመደ ያለው ነው እንግዲህ ከሆነም እነሱ ባይሉትም regrettably IGAD has and continues to renege on its statutory obligations thereby undermining its own relevance and legal mandate. በዚህ መሰረት ኤርትራ finds itself compelled to withdraw its membership from an organization that has forfeited its legal mandate and authority, offering no discernible strategic benefit to all its constituencies and failing to contribute substantively to the stability of the region. በዚህ ምክንያት ወጣናል አሉ። እኔ የእውነት ቢሆን ደስ የሚለኝ ለኔ ኤርትራ የሚባለው ሀገር የተፈጠረው የኢትዮጵያን ብሔራዊ ጥቅም ኢትዮጵያን ከቀይ ባህር ከጨዋማ ውሃ ለመነጠል እንደ መንደርደሪያ ላውንቺንግ ፓድ የሆነ እንጂ የሀገርነትን የማያሟላ እንደ ሀገር መንግስቱም የኤቢሲ ኦፍ ገቨርንመንት የሌለው ቋሚ ሽፍትነት ዘራፊ የሆነ ምንም አይነት የመንግስትነት ግዴታ የማይገባው ስለሆነ በዚህ አካሄዳቸው እንግዲህ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ይሄ ቢተገበር ይሄ ስምምነት ከቀጠናው ራሱን እያወጣ ያለ በዛሬው ዕለት እንግዲህ አስቡ ከቀጠናው ራሱን እያወጣ ያለ እየተነጠለ ያለ በሽፍትነት መልሰን የጊዜ ጉዳይ ነው ወደ ናቅፋ እንልከዋለን እዛው ኮርኩደን ትንፋሽ የምናሳጣው ነው የሚሆነው። ሶ ከአፍሪካ ህብረትም እንዲለቁና ያ መደረግ አለበት ሳይገባቸው ነው ሀገር የሆኑት። ሶ በቀይ ባህር ጉዳይ ዙሪያ ቀጠናዊ ተቋማት ራሱ የአፍሪካ ህብረትም ጨምሮ የያዙት ነገር ደስታ አልሰጣቸውም። ከአፍሪካ ህብረት ግን አንድ የወጣም ቢሉ ደግሞ ሊመጣ የሚችለውን ጉዳይ ስለሚያስቡት እነዚህ ናቸው ያሉት ጉዳዮች። እንግዲህ የዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና የሩዋንዳ ስምምነት አሜሪካ ላይ ተፈጽሞ ነበር እንግዲህ በቲሽኬዲ እና በፖል ካጋሜ። ነገር ግን ማርስ ቲዮኒስሪ የሚባለው አድቫንስ እያደረገ ነው ወደ ኪቩ ወደ በማዕድን ወደ በለጸገው ዌስተርን ኮንጎ። እኔ እንግዲህ መቼስ ያኔም ታዘቡኝ ወደ ስምምነት ወደ ውጤት አይደርስም ብያቸው ነበር። የሆነው ስምምነቱን ስታዩት ሩዋንዳ ማዕድን ይፈልጋል። ትንሽ ሀገር ነው፣ በጣም ትንሽ ሀገር ነው። ማዕድን ይፈልጋል። ቱትሲዎች አሉ። እነሱን አድርጎ ሚሊተሪውን ኢንጌጅ አድርጎ እዛለ ዲአርሲ ሶቨርኒቲ ኢንቴግሪቲ ምናምን ሶቨርኒቲ ሉዓላዊነትና የግዛት አንድነቱን ይፈልጋል። በጣም የበለጸገ ሀገር ነው። ምዕራባውያን ኢንተረስት አላቸው በማዕድን ስለበለጸገ። ሰው ይሄ ስምምነት የነበረው አሜሪካ ከኮንጎ ማዕድን ድርሻዋን እንድታነሳ አብራ እንድትቀራመት ስምምነት መፈራረም እንጂ እውነተኛ የሰላም ስምምነት አይደለም ብያችሁ ነበረ ብዬ ነበር ለማለት አይደለም፣ እንደዛ ለመመጻደቅ አይደለም። እንግዲህ ሆነው ያ ነው። ልክ አሁን ለምሳሌ ኢትዮጵያና ኤርትራ ስምምነት ተፈራረሙ ተብሎ ልክ የአልጀር ስምምነት በሉት ዘላቂ የሚሆን አይደለም። ኢትዮጵያ ነፃ ሀገር ሆና እንድትቀጥል ወደ ቀይ ባህር መግባት አለባት። ኤርትራም ሀገር ሆና ያለምንም ስጋት የኢትዮጵያ ኢኮኖሚ እድገት ይጠቅመኛል ብላ አስፈላጊ ከሆነ ኤርትራውያንም ዱዋል ሲቲዝንሽፕ ተፈቅዶላቸው ሌሎችም እስከ ኮንፌዴሬሽን ሄድ ኖ
ግራንትድ የሆነ ልክ ለጅቡቲ ሰላም ኢትዮጵያ እንደምትዋደቀው ለኤርትራ ሰላም የምንዋደቅበት የውስጥ ሉዓላዊነታቸው እንደተጠበቀው ነው። ያ መሆን መቻል አለበት። አሊያ የማስመሰል ጉዳይ ነው የሚሆነው። የታይላንድና የካምቦዲያ ግጭትም የቀጠለበት ነው። የየመንም ጉዳይ በተመሳሳይ የሳውዝ ትራንዚሽን ካውንስሉ ስቲል ወደ 8 ገቨርነሬት ወይንም የቀድሞዋን የደቡብ ሱዳን የቀድሞዋን የደቡብ የመን ሪፐብሊክ ግዛቶችን አጠቃሎ የያዘበት ሁኔታ ነው ያለው። ይሄ አጠቃላይ ሳውዲ የምትደግፈው ኃይል እስካሁን ብዙም ሪዚስት እያደረገ አይደለም ያለው። ሌሎች ተጨማሪዎችንም ከእስራኤል የመንደር ምስረታ ጋዛ ውስጥ ያለውንም ሌሎችም ተጨማሪ ነገ በጋት ውሎና በጋት ዕለታዊ የምናየው ይሆናል። ኢትዮጵያ በክብር ለዘላለም ትኑር። ታንኪዩ